ነብያችን ሰለላሁ ዐለይሂ ወሰለም በየቀኑ በ24 ሰዓት ውስጥ 2 ጊዜ የሚል ሰው ጀነት ለመግባት መሞት እንጂ ሌላ ምንም የሚያግደው ነገር የለም ያሉት። ክኒን አድርገን ብንወስደው የጀነት ክኒን ሐኪም ያዘዘልህ ክኒን እንኳን አይቀርም። ረስተህን ብትመጣ ራሱ በራይድ 300 የሚሆን 400 ከፍለህ ያለህበት ሱቅ ድረስ ታስመጣዋለህ። ለምን ጤና የማያወጣበት ጉልበት የማይፈጅበት የተራዘመ ወቅት የማይፈልግበት ስፔሻል የሆነ ቋንቋ ልዩ ጥበብ የማይጠይቅበት ጥፋተኝነትን ማመን ብቻ በ30 ሰከንድ የሚፈጸም የጀነት ታብሌት። መልካም ስራ ሲባል የግድ አርዶ ማብላት፣ ሰደቃ ማውጣት፣ መስጂድ መገንባት ትላልቅ ነገር ላይ ብቻ አይደለም። ላኢላሃ ኢላላህ አሚነል ሐሰናት ላኢላሃ ኢላላህ ሚለውን ዚክር መጠቀም ከሐሰናት ነው እንዴ ሲላቸው በል ሁወ ሚን አፍደሊል ሐሰናት እንደውም ከመልካም ስራዎች ሁሉ በላጭ ነው። ኢዛ ኩንተ ፊ ዱንያ ዐኒል ኸይሪ ዓጂዛ ፈማ አንተ ፊ የውሚል ቂያመቲ ሷኒዑ። ሐዲስ ሰይዱል ኢስቲግፋር ተብሎ የሚጠራው ላይ ይሄ ሐዲስ የተጠቀሰው ነብያችን ሰለላሁ ዐለይሂ ወሰለም በየቀኑ በ24 ሰዓት ውስጥ 2 ጊዜ የሚል ሰው ጀነት ለመግባት መሞት እንጂ ሌላ ምንም የሚያግደው ነገር የለም ያሉት። በየቀኑ 2 ጊዜ ለማለት ደግሞ ከአንድ ደቂቃ በላይ አይረዝምም። 30 ሰከንድ ቢፈጅ ነው። ጠዋት 1 ጊዜ፣ ማታ 1 ጊዜ ክኒን አድርገን ብንወስደው የጀነት ክኒን ሐኪም ያዘዘልህ ክኒን እንኳን አይቀርም። ረስተህን ብትመጣ ራሱ በራይድ 300 የሚሆን 400 ከፍለህ ያለህበት ሱቅ ድረስ ታስመጣዋለህ። ለምን ጤና ነዋ። ከጤና የሚበልጥ የለም ተብሎ ከጀነትስ የሚበልጥ ምን አለ? እንደ ክኒን ቆጥሮ ሳንቲም የማያወጣበት ጉልበት የማይፈጅበት የተራዘመ ወቅት የማይፈልግበት ስፔሻል የሆነ ቋንቋ ልዩ ጥበብ የማይጠይቅበት ጥፋተኝነትን ማመን ብቻ በ30 ሰከንድ የሚፈጸም የጀነት ታብሌት ይባላል። አላሁመ አንተ ረቢ ላኢላሃ ኢላ አንት ኸለቅተኒ ወአና ዐብዱክ ወአና ዐላ ዐህዲከ ወወዕዲከ መስተጣዕቱ አዑዙ ቢከ ሚን ሸሪ ማ ሰነዕቱ አቡኡ ለከ ቢኒዕመቲከ ዐለየ ወአቡኡ ቢዘንቢ ፈግፊር ሊ ፈኢነሁ ላ የግፊሩ ዙኑበ ኢላ አንት። አላሁመ አንተ ረቢ አምላኬ አላህ ሆይ አንተ የኔ ጌታ ነህ። ኸለቅተኒ አንተ እኔን ፈጥረኸኛል። ወአና ዐብዱክ እኔ ያንተ ባሪያህ ነኝ። ወአና ዐላ ዐህዲክ በአደም ጀርባ ላይ እያለሁኝ ወደፊት ወደ ምድረ ዓለም ስመጣ እንድፈጽም የማዘዝከኝን ነገር ለመፈጸም ቃል ኪዳንህን እየጠበቅኩ ነው። ወዋዕዲክ እንዲሁም ያንተን የተስፋ ቃል ኪዳን ትእዛዝን ፈጽሜ ከሆነ ጀነትን እሰጥሃለሁ ብለህ ቃል የገባህልኝንም ተስፋ አደርጋለሁ። መስተጣዕቱ የቻልኩትን ያክል አዑዙ ቢከ ሚን ሸሪ ማ ሰነዕቱ እኔ ከሰራኋቸው መጥፎ ነገሮች ሁሉ ያንተ ቁጣና ቅጣት ወደ እኔ እንዳይመጣ በነዛ ሰበብ ባንተ እጠበቃለሁ። ከዛ በኋላስ አቡኡ ቢኒዕመቲክ አይ አዕተሪፍ አንተ ለኔ የዋልክልኝን ጸጋ ሁሉ አልክድም አምናለሁ። ወአቡኡ ቢዘንቢ ኃጢአተኛ ወንጀለኛ ባሪያ መሆኔንም ባንተ ፊት እናዘዛለሁ አምናለሁ። ስለዚህ ኃጢአተኛ ነኝና ፈግፊር ሊ እባክህ ማረኝ። ፈኢነሁ ላ የግፊሩ ዙኑበ ኢላ አንት ወንጀልን ካንተ በስተቀር ማንም የሚምር የለም ነው። ይችን ቃል አሉ ረሱል ዓለይሂ ሰላቱ ወሰላም ፈመን ቃለሃ ሚነ ነሃሪ ሙቂነን ቢሃ በቀኑ ክፍለ ጊዜ በሷ እርግጠኛ ሆኖ የተናገራት ሰው አሉ። የትኛው ቀን? ከፈጅር በኋላ ሰላቱል ዐስር እስኪደርስ ባለው። ፈማተ ሚን የውሚሂ ቀብለ አን ዩምሲ ታዳ በዛው ቀን ላይ አጀሉ ደርሶ ከማምሸቱ በፊት ቢሞት ፈሁወ ሚን አህሊል ጀና የጀነት ሰው ነው። ወመን ቃለሃ ሚነ ሌይሊ ሙቂነን ቢሃ በሌሊቱ ክፍልም እርግጠኛ ሆኖ በሷ ያለ ሰው ከዐስር በኋላ ፈጅር እስኪደርስ ደግሞ ባለው የተናገረ ሰው አንዴ ማለት ነው። ፈማተ ሚን ለይለቲሂ ቀብለ አን ዩስቢሕ ከማንጋቱ በፊት ቢሞት በዛው ሌሊት ፈሁወ ሚን አህሊል ጀና የጀነት ሰው። ጠዋት 1 ማታ 1 አሁን ያለውን ዚክር ብንደግመው 30 ሰከንድ እንኳ አይሞላም። ዝም ብለን 30 ሰከንድ እንኳ ብናደርገው 2 ጊዜ ለማለት 1 ደቂቃ ነው የሚፈጀው። በአንድ ቀን ውስጥ 1 ደቂቃ ነይቶ ኃጢአተኛ መሆኑን አምኖ ጌታዬ ይምረኝ ዘንድ ብሎ እንደ ዚክር ክኒን አድርጎ ለምን አይቆጥረው? አላህ ይወፍቀን።
የተግባር ሰው ያደርገን። ኃጢአተኛ መሆናችንን እንድናምን አላህ ይፈልጋል። ወርሰን ሳይሆን ራሳችን በግብር በቸልተኝነታችን የፈጸምነው ጥፋት አለብን። ያን እንዲምረን ወደ አላህ ተውበት እናድርግ። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። ከኔ እዝነት መቼም ተስፋ እንዳትቆርጡ ነው የሚለው። ኢነላሃ የግፊሩ ዙኑበ ጀሚዓ። እኔ አላህ እንደሆንኩኝ ኃጢአትን በጠቅላላ የምምር ጌታ ነኝ ብሏል። እሱ ማይምረው ወንጀል የለም። ባለቤቱ ተውበት እስካረገ ኢስቲግፋር እስካደረገ ድረስ ሽርክንም ኩፍርንም ቢሆን አላህ ይምራል። ይሄ አንዱና ዋነኛው ነው። በዚህ ዙሪያ የተነገሩ ብዙ ቁርአናዊ አንቀጾች፣ ብዙ ሐዲሶች አሉ። ግን ሰዓቱ አይበቃንም። ማዕናው ግን ግልጽ ነው፣ ተላልፏልና አንደኛው የስርየት መንገድ ይሄ ነው ኢስላም የሚያስተምረው። የከፈረም ሰው ተውበት አድርጎ በሸሃደተይን ከተመለሰ ሙሉ ኃጢአቱ እንደሚሰረዝ ግልጽ ነው። ሁለተኛውስ በኢስላም ከተውበት በተጨማሪ ሌሎች ኃጢአቶቻችን እንዲሰረዙ ኢስላም ምን ያበጀው መልካም ነገር ምን አለ ሲባል በኸይር ስራ ላይ መሳተፍ። መልካም ስራ መስራት ኃጢአትን ያስወግዳል ብለን እናምናለን በአላህ ቸርነት። ስራው በራሱ ኃጢአታችንን የማጥፋት አቅም አለው የሚል እምነት የለንም። ጌታ አላህ ከተቀበለን በራህመቱ ካየለን በትንሿ ስራችን ሰበብ ብዙ ኃጢአታችን ይማራል። ቸርነቱ የአላህ እንጂ የኛ የሥራው መብዛቱ ነው አይደለም ነው። ማረጋገጫው ምንድነው? አላህ በሱረቱል ሁድ ላይ ምንድነው ያለው? ኢነል ሐሰናት ዩዝሂብነ ሰይአት። መልካም ስራዎች ይላል እንደ ደረጃቸው እንደ አቅማቸው ኃጢአትን ያስወግዳሉ ይላል። መልካም ስራ ምንድነው? እንደውም አንዱ ሰሃባ ጠየቃቸው። መልካም ስራ ሲባል የግድ አርዶ ማብላት፣ ሰደቃ ማውጣት፣ መስጂድ መገንባት ትላልቅ ነገር ላይ ብቻ አይደለም። ላኢላሃ ኢላላህ አሚነል ሐሰናት። ላኢላሃ ኢላላህ ሚለውን ዚክር መጠቀም ከሐሰናት ነው እንዴ ሲላቸው፣ በል ሁወ ሚን አፍደሊል ሐሰናት፣ እንደውም ከመልካም ስራዎች ሁሉ በላጭ ነው ያሉት። መልካም ስራ ከተባለ የግድ ከገንዘብ ጋር አናገናኘው። ከዚክርም ከዱዓም በመልካም ማዘዝ በመጥፎ መከልከል ከመሳሰሉት ተግባራቶች አላህ የሚወደው ይሁን እንጂ ስራው መልካም እስከሆነ ድረስ በዛ ስራ ልክ ኃጢአት ምን ይሆናል? ይወገዳል። ረሱል ዓለይሂ ሰላቱ ወሰላም በሐዲሳቸው ኢተቂላህ ሐይሱማ ኩንት፣ የትም ስፍራ ሆነህ ጌታ ያዘዘህን በመታዘዝ የከለከለህን በመከልከል አላህን ፍራ፣ ተጠንቀቅ። ወአትቢኢ ሰይአት አልሐሰና፣ መጥፎ በሰራህ ጊዜ በምትኩ መልካምን አስከትል፣ ተምሑሃ ያብስልሃልና ያ መልካም ስራ። ስለዚህ በመልካም ስራ ላይ መሳተፍ ምንም ሸክ የለውም ኃጢአትን እንደሚያጠፋ። አሰደቀቱ አሉ ረሱል ሰለላሁ ዐለይሂ ወሰለም፣ በሚስጥር የሚደረግ ሰደቃ ቱጥፊኡል ኸጢአ፣ ኃጢአታችንን ያጠፋዋል። ከማ ዩጥፊኡል ማኡ ናር፣ ልክ እሳትን ውሃ እንደሚያጠፋው ሁላ ብለዋል። ሰደቃ ከመልካም ስራዎች ይመደባል። ሰው ባቀሙ ልክ በመልካም ስራ ላይ የሚመላለስ ከሆነ ኃጢአቱም በዛው መልክ ይጠፋል። ከመልካም ስራዎች አንዱና ትልቁ ደግሞ ሰላት ነው። ነብያችን አለይሂ ሰላቱ ወሰላም ሶላት ወንጀልን እንደሚያጸዳ በዕለታዊ ትጥበት ምሳሌ አድርገው ተናግረዋል። አራአይቱም ነው ያሉት፣ አያኽቢሩኒ፣ እስኪ ንገሩኝ፣ ለው አነ ነህረን ቢባቢ አሐዲኩም፣ ከናንተ ባንዳችሁ ደጅ ላይ ንጹህ የሆነ ወራጅ ወንዝ ቢኖርና የኽተሲሉ ሚንሁ ኩለ የውሚን 5 መራት፣ በየቀኑ እየገባ 5 ጊዜ ታጥቦ የሚወጣ ወይ ዋና ቦታ ነው ብንል 5 ጊዜ እየዋኘህ ብትወጣ፣ ሀል የብቃ ሚን ደረኒሂ ሸይ፣ ከሰውነት ላይ የሚቀር ቆሻሻ አለ አለን? 5 ጊዜ በአንድ ቀን ሻወርም ቢወስድ ማለት ነው ባገባቡ የለም ካል ሲባል ፈዛሊከ ሚስሉ ሰላዋቲል ኸምስ፣ ይሄ የ5 ወቅት ሰላት ምሳሌ ነው። በየቀኑ 5 ጊዜ የሚሰግድ ሰው ስጁድ ባደረገ ቁጥር ሩኩዕ ላይ ባለ ቁጥር ለጌታው በቆመ ቁጥር ኃጢአቱ በሰላቱ በተቅዋው ልክ ከላዩ ላይ ምን እየሆነ ይመጣል? እየተወገደ ይመጣል። አላህ ቋሚ ሰጋጅ ያደርገን። ስለዚህ መልካም ስራ ምንም ሸክ የለውም በኢስላም ብዙ መጥቀስ ይቻላል፣ ጾምም ሐጅም ብዙ ነገር። ግን አሁን ጀነራሊ እንዲገባን አንድ ተውበት ነው፣ 2 መልካም ስራ ነው የሚለው ነው። ሶስተኛስ እሺ ከተውበትና ከመልካም ስራ በኋላ ሌላስ ምን ኃጢአታችንን ሊያጠፋ የሚችል ነገር አለ ሲባል አስሰብሩ ዐለል ሙሲበቲ፣ በሚደርስብን ሙሲባ በሚደርስብን መከራና እንግልት ሰብር ካደረስን ምድራዊ እንግልቶች ራሳቸው ኃጢአታችንን ያጠፋሉ። ጌታ አላህ እኛ በመቸገራችን በመጨነቃችን በማሰባችን ወይ ስላመመን ወይንም ደግሞ ድካም ስለተሰማን የሚደሰት ጌታ አይደለም። እነዚህ ነገሮች እንዲመጡ ግን ለምን ፈቀደ? ሊፈትነን ፈልጓል። እሺ ብላችሁ ከታገሳችሁ በዚህ ኃጢአታችሁ ሰበብ ነገ ትልቁን ቅጣት ከምቀጣችሁ
በዚች በትንሿ ሰብር እዚሁ ባስወግድላችሁ ይሻላል ሊታረቀን ስለፈለገ ነው ህይወት መቼም ፈተና ነው الذي خلق الموت والحياه ليبلوكم ايكم احسن عملا የትኛው ስራችን ይበልጥ ያማረ መሆኑን በተግባር ሊፈትነን ነው ጌታ አላህ ሞትና ህይወትን የፈጠረው ፈተና ሲባል ደግሞ በኸይርም በሸርም ነው ወነብሉኩም بالخير والشر فتنه ብሏል አላህ በመልካሙም ይፈትናል ይሄኛውን ሀብታም ሌላኛውን ድሃ ይሄኛውን ጤነኛ ሌላኛውን በሽተኛ ይሄኛውን ሰላም አየር ያለበት ቦታ ላይ ሰላም እንዲያገኝ ያኛው በጦርነት በታመሰ ቦታ እንዲኖር ይፈትናቸዋል ከዛስ አንተ በተሰጠ ኒዕማ ታመሰግናለህ ወይስ ትክዳለህ አንተስ በደረሰብህ ሙሲባ ሰብር ታደርጋለህ ወይስ ታማርራለህ ሁለቱም እየተፈተኑ ነው ስለዚህ የሚደርስብን ሙሲባዎች ሁሉ ውሳኔው ከላይ መሆኑን አምነን ሰብር ካደረግን ኃጢያታችን ይወገዳል ማንኛውም ሙሲባ ሊያገኘን አይችልም ቀድሞ የተጻፈ ቢሆን እንጂ ما اصاب من مصيبه في الارض ولا في انفسكم الا في كتاب በመድር ላይም ይሁን በነፍሶቻችሁ ምንም አይነት ሙሲባ ከተፈጠራችሁ ጊዜ ጀምሮ ማለት ነው ምንም አይነት ሙሲባ ገጥሟችሁ ነክቷችሁ አያውቅም ያ የነካችሁ ሙሲባ ኢላ ፊ ኪታቢን ቀድሞ በለውሃል መህፉዝ ላይ የተጻፈ ቢሆን እንጂ አለ እዛ ያልተጻፈ እዛ ያልተወሰነ ወደዚህ ዓለም የገባ ምንም እንግዳ ነገር የለም ያገኘንም ነገር በጠቅላላ ቀድሞ ምን የሆነ ነበር የተጻፈ ነው ድልም ቢሆን እንደዛው ነው ቁል ለን ዩሲበና ምንም አይነት ድል ያገኘን ሊገጥመን አይችልም ብለህ ተናገር ኢላ ማ ከተበ الله لنا አላህ የናንተ ነው ብሎ የጻፈልን ካልሆነ በቀር ድሉም እንደዛው ነው ማለት ነው ስለዚህ ሚደርስብንን ሙሲባ ላይ ሰብር እናድርግ ረሱል አለይሂ ሰላቱ ወሰለም ማ يصيب المسلم من نصب ولا وصب ያሉት አንድን ሙስሊም ድካም የሚባል ነገር አያገኘውም ህመም በሽታም እንደዚሁ አይደርስበትም ማለት ولا هم ولا غم ሐሳብ ጭንቀት ولا حزن ትካዜ የሚባል ነገርም አይደርስበትም ሙስሊምን حتى الشوكة التي يشاك بها ሌላው ይቅርና በእግሩ የምትገባ የሆነች እሾክ እንኳን አትወጋውም እሱን እነዚህ ሁሉ ሲደርሱበት ሰብር ካደረገ ኢላ ከፈረ الله بها خطايا ኃጢያቱን አላህ በዛ ሰበብ ሊመራው ቢፈልግ እንጂ የሰራው ወንጀል ነገ በአኺራ ትልቅ ዋጋ ሊያስከፍለው የሚችል ነበር አላህ ግን በዚህ ሰብር አድርግና በቀላሉ ልገላገልህ ይያለ ነው አላህ ደግሞ አንድ ባሪያው ኢማኑና መልካም ስራው በሰፋ በተነከረ ቁጥር ፈተናውንም እየጨመረበት ነው የሚመጣው በሌላ ሐዲስ እንደተነገረው ምን እስኪሆን ድረስ ሙሉ በሙሉ ከኃጢያት እስኪያጸዳውና ኃጢያት የሌለበት ሰው ሆኖ በመድር ላይ እስኪራመድ ድረስ አሉ ለካ እነዛ ፈተናዎች ሙሲባዎቹ አላህ ለኛ አስቦ ለራሳችን ያደረገው እንጂ እኛን በመቅጣት በማሰቃየት የሚደሰት ጌታ ሆኖ አይደለም ይቅርብን ሙሲባው ድሎቱ ይሻለናል ካልን ላጠፋነው ጥፋትስ ነገ የውሙል ቂያማ ዋጋ መክፈል እንችላለን እዛ ደግሞ ከጀሃነም እሳት ውጪ ሌላ የለማ ወይ ትክክለኛ ተውበት አድርጉ ኢስቲግፋር አድርጉ ለማራችሁ አለን ተውበትና ኢስቲግፋርን ዘነጋን መልካም ስራ ስሩ ተባል ስራችን አነሰ አልበዛም ኃጢያታችን በዛ እሺ በሙሲባ በኩል ልታረቃችሁ ሲለን መከራ ሙሲባ አንፈልግም ድሎት ይሻለናል አለ ጥፋታችንስ እሺ ወንጀላችንስ ይሄንን ሙሲባ ማምጣቱ በራሱ ለኛ ስላዘነልን እንጂ ሐቂቃ በእኛ መቸገር በእኛ መሰቃየት የሚደሰት ጌታ ሆኖ አይደለም እንዲህ አይነት ጌታማ ከሆነ ለምን የጸጋውን ሀገር ጀነትን አዘጋጀው ታዲያ ለምን እዛ መከራ ሙሲባ እንዲደርስ ለምን አልፈቀደ ስለዚህ እዚህ ምድር ላይ የሚመጡ ሙሲባዎች ለኸይር ናቸው ከአላህ የሚመጣ ሁሉ ለበይከ ወሰዓደይክ والخير كله في يديك والشر ليس اليك መጥፎ የሚባል ነገር ከአላህ ዘንድ የለም ይሄንን እንድንረዳ ነው ስለዚህ ሙሲባ በሚገጥመን ሰዓት ህመም ይሁን ምንም ወዲያው ትዝ ይበለን አናማርር ለምን ተታመማለሁ ሙስሊም በመሆኔ ለምን ሰቃያለሁ አይደለም በወንጀሌ ሰበብ ነው እዚህ ፈተና ላይ የወደኩት ሰብር ካረኩኝና ወደ ኢስቲግፋር ተከተመለስኩኝ ጌታዬ ሊምረኝ ነው በማለት ትግስትና ምህረትን ማድረግ ነው የሚገባን ይሄም ሶስተኛው ኃጢያታችን በእስላም የሚወገድበት ተግባር ነው ከኔ ጋር ናችሁ ወንድሞች